እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ጊዜና ሰዓት እንግዲህ ማክሰኞ ሁሌ የራእይን መጽሐፍ እያየን ወደ ምዕራፍ 11 ደርሰናል። ምዕራፍ 11 ቁጥር 1 እና 2 ላይ ነን እና አነብላችኋለሁ። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያ የሚሰግዱትን ለካ፣ በመቅደሱ ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ ስለዚህ የተቀደሰ ጊዜ እጅግ በጣም አድርገን እንባርካለን፣ እናመሰግናለን። ክብር ምስጋና ላንተ ይሁን። እነሆ ዛሬ ልታሳየን ያለውን እውነት ደግሞ በመንፈስ ቅዱስ ኃይል ክብር መገለጥ እንድትመጣ እንድትገልጥልን፣ እኛም የማየት የመስማት አቅማችን ከፍ እንዲል የጥበብ የመገለጥ መንፈስ እንዲለቀቅ እንጸልያለን። የሕይወት ውሃ ወንዝ ይለቀቅ። እግዚአብሔር ሆይ ምድራችን ጽድቅ ታፈራ ዘንድ፣ አንተም ትከብር ዘንድ፣ ዓላማ እቅድ ይፈጸም ዘንድ፣ ምድር ሁሉ ትድን ዘንድ ክብር ሁሉ ላንተ ይሁን። እናመሰግናለን። ስለ ዘላለማዊ እቅድና ፕሮግራም ተባረክ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው የተመለከትናቸው የተለያዩ ሐሳቦች አሉ። እሱም መቅደሱን በተመለከተና መለኪያውን በተመለከተ እና የሚለካው በተለይ መሠዊያውን መለካት፣ እንደገና ባለፈው ሳምንት በዛ የሚያመልከውን የሚሰግዱትን ምን አድርግ ነው ያለው? ለካ እንደተባለ ያንን መለካት በብዙ አቅጣጫ ተመልክተናል። ዛሬ የምንመለከተው አትለካው የሚል ርዕስ ነው እና አትለካው ማለትም የማይለካው ሰፈር ነው የምንመለከተው። እንግዲህ ቤተ መቅደሱ 3 ክፍሎች እንዳሉት እናውቃለን እና 3ቱ ክፍሎች ሰርክል ናቸው። ባይዘዌ እንደዚህ የመጡ አይደሉም። ሰርክል ነው። 1 ዙር፣ 2 ዙር፣ መሃል ላይ ቅድስተ ቅዱሳኑ አለ እና እነዚህ 2ቱ ክፍት ቦታዎች ነው እንግዲህ እንዳይለኩ የሚናገረው። እነዚህ 2ቱ ፍርድ ቤቶች ናቸው፣ የፍርድ ሰፈር ናቸው እና የካህናቱ አደባባይ በመባል ይታወቃል። ብዙ ካህናቶች በዛ ይሰዋሉ፣ በዛ ህብስቱን ያቀርባሉ። ሁሌ ይገባሉ፣ ይወጣሉ። ሁሌም ይሄ የመጀመሪያው ሰፈር ላይ ገንዳ አለ፣ መታጠቢያ ቦታ አለ፣ መሠዊያ፣ የነሐስ መሠዊያ አለ። በዛ መሠዊያ በጎች ይታረዳሉ፣ መስዋዕቶች ይታረዳሉ። በዚህ ደግሞ የመታጠብ ስርዓት፣ ገላል መታጠብ፣ ሰውነት መታጠብ ስርዓቶች ይካሄዳሉ። ቀጥሎ ያለው ቦታ ደግሞ የህብስቱ ቦታ ነው እና ሁሌም የካህናት አደባባይ የተባሉት የሚወጡበት የሚገቡበት ሁሌም የሚመላለሱበት ቦታ ነው። ስለዚህ ባነበብነው ስፍራ ላይ አይለካ የተባለው አሁን እየጠራውበት ያለው አዳራሽና ሰፈር ውስጥ ነው እና እነዚህ
አሁን እያወራው ያለሁት ነገር ሊትራሊ ይሄ ውጫው የሆነው መቅደስን ነው እያነሳውባችሁ ያለው እና ሶስተኛው ደግሞ የሚለካው መቅደስ ነው ቤተ መቅደሱ እና ታዲያ ይሄ ዛሬ እግዚአብሔር በራእይ ባነበብንበት ስፍራ ላይ ለዮሐንስ አትለካው ተወው ሲል አሁን ማረግ የምናገረው የእስራኤል መቅደስ አይደለም የሰው የሆነው መንፈሳዊ የሆነው በድንጋይ በወርቅ ያልተሰራውን መቅደስን ነው እንግዲህ እየተናገረን ያለው እና ሲናገር ሰምታችሁታል ቅድስቲቱ ከተማ ነው የሚለው ወርዶ እስቲ እንደገና ላንብብላችሁ ለማስታወስ ምንድነው የሚለው በመቅደስ ውጭ ያለውን እድሞ ለአሕዛብ ተሰጥቷል ተው አትለካው ካለው በኋላ እነርሱ 42 ወር የተቀደሰችውን ከተማ ይረግጧታል ነው የሚለው ይነው ከመቅደስ ወዴት ሲመጣ እንመለከተዋለን የሚለካው ምንድነው መቅደስ ይለናል የሚረገጠውስ ምንድነው ከተማ ነው ስለዚህ የከተማን ጉዳይ ስለ ከተማ ስላነሳብን በራእይ መጽሐፍ ላይ ስለ ከተማ የሚያወራ አንድ አስደናቂ ቦታ ስላለ ነው እሺ በእጅ ያልተሰራ ነገር ግን በእግዚአብሔር የተሰራ እውነተኛ ከተማ እንመለከታለን ራእይ ምዕራፍ 22 ላይ ቁጥር እሱንም ላንብብላችሁ አስፈላጊ ስለሆነ 21 ምንድነው የሚለው 21 ቁጥር 2 ላይ ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል ይሄ ድንቅ ነው ግን ወደ ቁጥር 22 ስትመጡ ደግሞ ምንድነው የሚለው ቁጥር 22 ላይ እስቲ ላንብብላችሁ አስደናቂ ነገር ስላለው ማለት ነው እስቲ ምንድነው የሚለው ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም ይላል ዮሐንስ አሁን መቅደሱ ማን ነው ይለናል ጌታ አምላክ ምንድነው ጌታ አምላክና በጉ ምንዋ ናቸው መቅደሷ ናቸውና እኔ እዛ ውስጥ ምን አላየውም አለ ዮሐንስ መቅደስ አላየውም ይላል ምንድነው እሱ ይሄ ይነው መቅደስ እየተባለ ነው ግን አሁን መጨረሻ በራእይ መጽሐፍ መጨረሻ ላይ ግን የተሸለመችውማ ቅድስቲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ስትወርድ እዛ ውስጥ ምን የለም ይለናል መቅደስ አላየሁም ይላል የመቅደስ አለመኖር እንመለከታለን ምን ማለት ነው ስንል መቅደስ በከተማ መሃል የሆነ ቦታ የሚገኝ ነው የተወሰነ ቦታ ነው ለምሳሌ ወደ አንድ ከተማ ስትገቡ ቤተክርስቲያን ትላላችሁ ወይ ደግሞ መቅደስ ይባላል በጥንቱ እዛ ማዶ ነው ተብሎ ምን ይባላል ይነገራል ለምሳሌ እዚህ እነ ፍቄ የሚኖሩበት እና ይሻ የሚኖሩበት ሀገር የኢየሩሳሌም ቤተ መቅደስ የትስል ወደ ሞሪያ ተራራ ምን ሊያረጋቸው ይችላል እዚህ ጋር ነው ይባላል ከተማው በሙሉ ምን አይደለም እና ምን ማለት ነው በሌላ ቋንቋ እግዚአብሔር የት ነው ያለው ማለት ነው እሺ መቅደስ ከተፈለገ ማንን ተፈልጓል የእግዚአብሔር መኖሪያ የተለየ ቦታ ነው የተፈለገው ግን መቅደሱ ከጠፋ እግዚአብሔር የት ነው ያለው ታዲያ ስንል እግዚአብሔር አሁን ከተማይቱን ምን አድርጓታል ሞልቷታል ማለት ነው ወደ እስራኤል ምድር ሲገባ በእስራኤል ሁሉ ማሞልቷል
እግዚአብሔር በሁሉ ቦታ ስላለ መቅደስ አላየውም ነው የሚለው። መቅደሷ ማን ነው አለ? ጌታ አምላክና በጉ ነው ሲል የሱ ህልውና ከተማይቱን ምን አድርጓታል? ሞልቷታል ነው። አሁን እሺ ከተማውን እንመለስ። ከተማው ማን ነው ስንል የእግዚአብሔር ህዝብ ነው። ልብ በሉ። ዛሬ ይሄ ተአምራታዊ ይሄ ድንቅ የሆነ ራእይ ምን አላለም? አልተፈጸመም። የእግዚአብሔር ከተማ ኢየሩሳሌም ተሸልማ ምን አላለችም? አልተገለጠችም፣ አልታየችም። አሁን በተወሰኑ ልጆች ላይ ነው እግዚአብሔር ምን እያደረገ ያለው? ስለዚህ ቤተ መቅደስ ነው ማለት ነው። ከተማይቱ ግን እንደተባለው ለአሕዛብ ምን ተብሏል? ተሰጥቷል። አሕዛብ ለ3 ዓመት ተኩል ምን ያደርጓታል? ይረግጧታል ስለተባለ አሁን ከተማይቱ ምን አልሆነችም? ነፃ አልወጣችም። በተወሰነ ደረጃ ብቻ ነው። እንግዲህ ይህ ማለት እኛ የእግዚአብሔር መንግስት የምናውቅ የገባን ሰዎች መንፈሳችን ምን ብሏል? ትንሣኤ አግኝቷል። ነፍሳችን ደግሞ ዕለት ዕለት ምን እያለ ነው? እየዳነ ነው ወይም እየሞተ ነው። ትንሣኤ እያገኘ ነው። የውጭው ሰውነታችን ግን ውጪ ነው። በቃ እሱ በኃጢአት ዓለም ነው። ስለዚህ አሁን ነፃ እስኪወጣ ድረስ እግዚአብሔር የት ነው ያለው እንላለን ሁል ጊዜ። በእኛ በኢነር ፓርት በውስጣችን በመንፈሳችን ነው እያለን ሰውም ስንሰብ ወደ ውስጥ ግባ፣ ወደ ውስጥ ተመለስ፣ እግዚአብሔር በዛ ነው ያለው ነው ስብከታችን። ለምን ሙሉ ለሙሉ ምን አልተባልንም? አልተዋጀንም። ሙሉ ለሙሉ ስንዋጅ ግን ወደ ውስጥ ግባ የሚለው ነገር ይቀራል ማለት ነው። ጌታ ኢየሱስ ክርስቶስም ወደ ኢየሩሳሌም በገባ ጊዜ ወደ ቤተ መቅደስ ሲመጣ ምን የእግዚአብሔርን ክብር ፍለጋ ነበር የመጣው። ግን በሬው ዶሮ ነው ወይ እርግብ፣ ይሄ ገንዘብ ለዋጪ ምናምን ተሰብስቦ ነበር ሲነግድ ያገኘው። ምን ሲያደርጋየን? ገርፎ ሲያባርር ነው የተመለከተው። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዶች ዋሻ አድርጋችኋት። ስለዚህ ምን አርጉት አለ? አፍርሱት አለ። ስለዚህ በዛ ስፍራ ላይ የእግዚአብሔር ከተማ ገና እንዳልተሰራ እንዳላለቀ ነው የምንመለከተው። ስለዚህ ይህ የውጭ አደባባይ የሚባለው ቦታ አሁንም መታጠቢያ ነው ብያቸዋለሁ። መሰዊያ ቦታ ነው ብያቸዋለሁ። እንደገና ደግሞ ህብስት ማቅረቢያ ቦታ ነው። ይሄ ማለት እሳት ማንደጃ ቦታ ይለኮሳል። በየጊዜው እየመጡ ካህናቶች ምን ያደርጋሉ? ይለኩሱታል። ይገርማቸዋል። ዘይት ይሞሉታል። እንደዚህ አይነት ነገር ምን አለ? ምልልስ አለ። ይህንን ቦታ ምን አትበለው አለው? አትለካው አለው። በጣም የሚገርማችሁ ግን ወደ ውስጠኛ ክፍል ገባችሁ ግን ማንም ገብቶ ዘይት ይዞ ምን አይልም? አይገባም። ኩስታሪ ወይም ደግሞ እሳት ሊለኩስም አይችልም። የእግዚአብሔር ብርሃን ሁሌም በዛ ውስጥ አለ። ሸከና ይለዋል። ይሄ የሂብሩ ቋንቋ ሸከና ማለት የእግዚአብሔር ክብር ሁል ጊዜ በሶስተኛው ሰፈር ምን ይላል? ይንቦገቦጋል፣ ሁሌም ያበራል። የሰው መብራት የሰው እሳት አይፈልገው። አይገርምም? እዛ ጋር ቀንና ሌሊት የለም። ውጪስ አደባባይ ላይ ምን ይለዋል? እንዲያውም ኮርት ይልና ኦፕን ዊንዶ ይለዋል። ማለት ዊንዶስ የሚለው ዊንድ ኦፕን ዊንድ ማለት ለነፋስ የተጋለጠ። ስለዚህ ፀሐይ ሲወጣ አደባባዩ ላይ ምን ይታያል? ፀሐይ። ማታ ሲጨልም ደግሞ ምን ሊሆን ነው? ጭልም። ስለዚህ ውጪው አትለካ የተባለበት ቦታ ላይ የጨለማና የቀን መፈራረቅ አለ። ስለዚህ ይሄ ወደ መንፈሳዊ ነገር አዙረን ስንመለከተው ውድቀትና መነሳት፣ ንስሐ መግባት፣ እንደገና መመለስ፣ ንስሐ መግባት፣
ማልቀስ፣ እንደገና መቆም፣ መድከም፣ እንደገና መበርታት፣ ሪቫይቫል የለም። እስቲ እንጸልይ፣ እጅህን ጫንብኝ፣ መነቃቃት፣ እንደገና መውደቅ። እንዲህ አይነት ምን አለ? ወጣ ገባ የሆነ ህይወት ነው። ምን ብሎታል? ለአሕዛብ በጣም የሚገርም ነገር ነው። ዛሬ ወንድሞች እህቶቻችን አክብረው ቀድሰው ከፍ አድርገው የያዙት ሰፈር እግዚአብሔር ምን ይለዋል? ለአሕዛብ እንደሰጠ አሳልፎ እንደሰጠ ይናገራል። ዛሬ ብዙዎች በዚህ ጉዳይ ላይ ነፍሳቸውን ይሰጣሉ፣ ይጋደላሉ። እኛም ደግሞ በተለያየ አቅጣጫ ነው ብለን ስንናገራቸው ያኮርፋሉ። ከኛም ተለይተው ምን ሲሆኑ እናያለን? ሲርቁ እንመለከታቸዋለን። በነገራችሁ ላይ እና ይሄ አሁን የምናገረው ዓለም መላውን ሃይማኖታዊ ዓለምን የሚመለከት ጉዳይ ነው። የትኛውም የሃይማኖት ስም ያለው ድርጅት ያለው የተቀደሰ ነው፣ ንጹህ ነው የተባለ የትኛው አትለካው ተብሏል። ምን ማለት ነው? ወደፊት እመጣበታለሁ። አትለካው። ግን እነዚህ ሃይማኖቶች በዓለም ላይ ከመንግስታት እኩል ከነገስታት እኩል ክብርና ልዕልና ያላቸው፣ በእግዚአብሔር ዘንድ ግን ምን የላቸው? ሚዛን ውስጥ እንደማይገቡ ነው የምንመለከተው። አያችሁ? ያቺ ከተማ፣ ያቺ የተዋበች ከተማ ሚስቱን ለባሏ ራሷን ምን አደረገች ይላል? አዘጋጅታለች። አልተዘጋጀችም ማለት ነው። የሚገርማችሁ ግን ለአሕዛብ ምን ብሏል? ተሰጥቷል። ተወው፣ አትለካው ሚለው ፓወር ምን ማለት ነው? ኃይለ ሙሉ ቃል ነው። ከባድ ቃል ነው። ይህ ነው ምን ማለት እንደሆነ ታውቃላችሁ? ከቤተ መቅደሱ ገንጥሎ ጥሎታል። እንደዛ አይነት ትርጉም አለው ግሪክኛው ቋንቋ። ከስት ዳውን ይለዋል፣ አዌይ ይለዋል። ከስት ዳውን፣ ከስት አዌይ ሚንስ አስወገደው፣ ወዲያ ማዶ ጣለው፣ ወረወረው የሚል ትርጉም ይናገራል። ስለዚህ እኛ የእግዚአብሔር መንግስት ልጆች አይኖቻችንን በርቶ በጥራት በምንመለከትበት ጊዜ ያ ስፍራ መንፈሳችን ሲጸየፈው እናገኛለን። ፈጽመን ስንርቀው በህይወታችን እንደዚህ አይነት ክስተት እየበለጸገ ሲመጣ እናያለን። ለምን? በእግዚአብሔር ዘንድ አይቆጠርም። አይገርምም? በእግዚአብሔር ዘንድ አይመዘንም። በእግዚአብሔር ዘንድ ተፈላጊነት አጥቷል። የሰማለት ይህን ያየለት ሰው በንስሐ ሮጠ ምን ይላል? ወደ እግዚአብሔር መንግስት ይመለሳል። እና አይለካም። አይገርምም? ተወው። አሕዛብ ምን ያደርጉታል? ይረግጡታል። ይሄ አሕዛብ ምን ማድረጋቸው? መርገጥ ሲል የሆነ የለም። እነዚህ ለምሳሌ እስራኤል እውነት እኮ ነው። ለረጅም ዘመን ከተማው በሙሉ አረቦች ምን አድርገውት ነበር? ፍልስጤሞች ወይም ሌላው ዓለም ምን አድርጎት ነበር? ረግጦት ነበር። ተምሳሌነት አለው። እስራኤላውያኖች ምድራቸው ምን አላሉም ነበር? አላገኙትም ነበር። እግዚአብሔር ቀጥቷቸው። የአሕዛብ ዘመን ሲያልቅ ግን 1948 ወደ ከተማቸው እግዚአብሔር ምን አረጋቸው? መልሷቸዋል። በእርግጥ ማለት እንደዚህ አይነት ትርጉም ልንሰጠው አንችልም። ያ ውጫዊ ነው። ታዲያ አሁን ወደ ህይወታችን ነው የምናመጣው። ምንድን ነው ይሄ ውጪው የማይለካው ሰፈር? ስጋዊ አይምሮ፣ ዓለማዊ አስተሳሰብ፣ አዳማዊ ባህሪ ምን ያደርገዋል? ይረግጠዋል፣ ቦታውን ይይዘዋል። እስከምን ድረስ?
ለ3 ዓመት ተኩል ገደብ ሰጥቶታል። ስፍራ ጊዜ እንደሰጠው እናያለን። ምንድነው ጊዜ እና 2 ጊዜ ከዛ ግማሽ ይለዋል ሲተረጉሙ ሚንስ ከጊዜ ምን አላለም አልወጣም። አንድ ጊዜ 2 ጊዜ ከዛስ ግማሽ ጊዜ ሁሉም ምንድናቸው ጊዜ ናቸው። ጊዜ ብያቸዋለሁ። ጨለማ እና ብርሃን፣ ቀን ፀሐይ ይወጣል ይገባል። እነዚህ 24 ሰዓት የተባለ ካላንደር አለው፣ ሰዓት ቆጠራ አለው። በቃ በሰው አገዛዝ በስጋዊ አገዛዝ ስር ህይወት ውስጥ ምን የሚሉ ናቸው የሚመላለሱ ቦታዎች ስለሆኑ መንፈሳዊነት የላቸውም። በሌላ ቋንቋ አሁንም ይሄ ነገር ምን ማለት ነው? የማይቆጠር እግዚአብሔር የማይቆጥረው እግዚአብሔር ወደ ራሱ የማያስገባው ምን ስለሆነ ነው? ጎደሎ ስለሆነ ነው። ወይም ደግሞ ፍጹም ስላልሆነ ነው። እግዚአብሔር ዛሬ ሰዎች አልገባቸውም እንጂ እግዚአብሔር ዛሬ ፍጹምነትን ይፈልጋል። ፍጹም አይደለ እንዴ? ለአብርሃም ያለው ገና በጠዋቱ በዛ ማደ እዛ ማዶ እኮ ብሉይ ኪዳን የለ፣ አዲስ ኪዳን የለ፣ ክርስቶስ የሚባል አልመጣ፣ ሃይማኖት የሚባል አልተፈበረከም። ምን ይለዋል? ፍጹም ሁን፣ በፊቴ ምን ሁን። አይገርምም? እግዚአብሔር የሚቆጥረው ሁል ጊዜ ምንድነው? ፍጹም የሆነን ነገር ነው። እንከን አልባነት ይፈልጋል። ስለዚህ በህይወታችን ውስጥ ፍጹም የሆነውን ብቻ ነው እግዚአብሔር የሚቆጥርልን። እንከን የበዛበት ህይወታችንን አያውቀውም፣ አይፈልገውም። ከፈለገ አትቁጠሩት። ስለዛ ምን አትበሉ፣ ከፈለጋቸው አትጨነቁ። ምንድነው የምታወራው የሚለኝ ሰው ይኖራል። ሂዱ እንደፈለጋችሁ ኑሩ የሚል ድምፅ ሊኖረው ይችላል ሳወራ፣ ግን አላልኩ። የሚገርመው ብትደክም እግዚአብሔር የሚፈልገውን ነገር ባታደርግ እንደ ቃሉ እንደ ህጉ ባትሄድ ዶንት ወሪ። እግዚአብሔር ይህንን ምን አይለው አይቆጥረውም፣ አያውቀውም ነው። ምክንያቱም ተሰጥቷል፣ ለዚህ ተሰጥቷል። ምንም ልታደርገው አትችልም። ምክንያቱም ፊት ጊዜ ተናግሬያለሁ፣ መንፈሳችን ትንሣኤ አግኝቷል። ነፍሳችን ኦንጎይንግ ላይ ነው። ነፍስ ናት። አስቡ፣ ይሄ ሰውነት ይሄ ውጫዊ ገላችን ስብዕናችን ውጫዊ ነገራችን አይደለም እግዚአብሔር እየገደለና እያዳነ ያለው። ተጠንቀቁ። ነፍሳችን ላይ ነው እግዚአብሔር ስራ እየሰራ ያለው። ስለዚህ ማስተዋል አለብን። የነፍስ ሰፈራችንን ነው እየገደለ እያስነሳ ያለው። የውጭው ሰውነት ግን ተሰጥቷል፣ አትለካው ተብሏል። ስለዚህ ውስጠኛው ነው እግዚአብሔር ሁል ጊዜ ትኩረት አድርጎ ምን እያለ ያለው እየለካ ነው። ተነጋግረናል ባለፈው ምን እንደሚለካ በብዙ ተናግሬ ያለው አይደለ? ሰጋጁ ማን እንደሆነ መሰዊያው ምን እንደሆነ በብዙ ተምረናል፣ ተመልክተናል። ስለዚህ ይሄ የተወሰነ ጊዜ ተሰጥቶታል አይደለ? 305 ቀን አይደለም፣ ይቅርታ ይሄን ቁጥር ማስተካከል አለብኝ። ግን 3 ዓመት ተኩል የሚለውን ለያዝ ወይም 42 ወር 7 ተኩል ማለት 6 ተኩል፣ ይሄ 7 ያልሞላ ይረግጧታል ብሎ አሳልፌ ምን አድርጌያለሁ ብሏል ስለሰጠ። ይሄ የታገኘዋለህ ካልከኝ ሮሜ 7 ላይ ምን እንደሚል ታስታውሳላችሁ? በጎ አደርግ ዘንድ ምን ስል ሳስብ ስነሳ ከየት መጣ ሳይባል የኃጢአት ሕግ አንቆ ይደፋኛል አለ አይደል?
በጎ ለማድረግ ፈቃድ አለኝ ግን አላደርግም። ይህ ነው አሁን በህይወታችን ያለው ይሄ ነው። ሰውነታችን ላይ በጎ ለማድረግ እንነሳለን ግን አናደርገውም። በዚህ ተይዘናል። ይሄ ነፃ የሚወጣበት ጊዜ አለ ነው። የሰውነት መቤዠት የሰውነት ቤዛ ሲፈጸም መላው አካላችን ምን ይሆናል? ፍጹም ሲሆን የዛኔ ነፃ ይወጣል። ይሄ ሰፈር እስከዛ እንደተያዘ እናያለን። እና እንደፈለክ ልኖር አትኖርም፣ አትችልም። ልንገርህ አይደል? እንደፈለክ መኖር አትችልም። ኑርም ብልህ አትችልም። ምክንያቱም የተያዝክበት መያዝ የተያዝክበት ክንድ ብርተ ክንድ ነው። የወደድከውን ልታደርግ አትችልም። አይገርምም? ክፉም ደግም ማድረግ አትችልም አንተ በራስህ። ግን በጎን ብታደርግ ለሱ ብትቀና ምርጥ ነው። ኦኬ አትለካው ነው እንግዲህ በጎ የሆነውን ነገር አላድርግ። በብልቶች የሚዋጋ ሌላ ህግ ይነሳና ያንቀኛል ነው የሚለው አይደለ? በብልቶች ያለ የኃጢአት ህግ የሚማርከኝን አያለው። ከዚህ ሞት ከተሰጠ ሰውነት ማን ያድነኛል ይልና ቀጥሎ በምንድን ነው የሚያመሰግነው? ኦ ይላል። መገለጥ ነው የሚያገኘው። እኔ በስጋዬ ለኃጢአት ህግ እገዛለሁ፣ በመንፈሴስ በውስጥ ሰውነቴስ ለእግዚአብሔር እግዚአብሔር ይመስገን። አለቀ። ቆመ እዚህ ጋር። ስለዚህ አንድ ስራ አለ በህይወቴ። ዕለት ዕለት ምን እላለሁ? እሞታለሁ፣ እነሳለሁ። በዚህ ሂደት ውስጥ እግዚአብሔር ምን ያደርገኛል? ይጨርሰኛል። ያ ጊዜ ያልቃል። ይሄ የምን ጊዜ? 3 ዓመት ተኩሉ የሚያልቅበት ጊዜ አለ። ኢየሱስ 3 ዓመት ተኩል ነው ምን ያደረገው? ያገለገለው። ከተጠመቀበት ሰዓት ጀምሮ እስኪሰቀልበት ሰዓት ድረስ 3 ዓመት ተኩል ነው። እሺ፣ ከዛ በኋላ ወዴት ገባ? ወደ መንግስቱ ሲገባ እናያለን። ወደ ክብሩ ሲገባ እንመለከታለን። የሚገርመው እሱ በዛ የእግዚአብሔርን መንግስት ኃይልና ስልጣን በሙላት በምድሪቱ ላይ ምን ሲያደርግ ሲገልጥ፣ ካህናት ፈሪሳውያን ግን ይረግጡት ነበረ። አያችሁ፣ ይቃወሙት ነበረ። መጨረሻ ምንድን ያደረጉት? ወስደው እንደሰቀሉት ነው የምናየው። አያችሁ፣ ይሄ አንዱ ምሳሌ ነው። ኦኬ፣ እንግዲህ እንዲህ እያልን ወደ አንድ ቦታ እንደርሳለን። ምንድን ነው ይሄ? የማይለካ የሚለካ አትለካው። ምኑን? የተፈጥሮ የሆነውን አትለካው። ስጋዊ የሆነውን አትለካው። ምድራዊ የሆነውን አትለካው። ለዓለም አካላት የተጋለጠ አለ። ይሄ ውጭ ሰውነት ነው። ይህንን አትለካው። በክርስቶስ ሙሉ ለሙሉ ያልተሸፈነ ነው። ምን አትበለው? አትለካው። ያ ግዛት ከአንተ ተቆርጧል። ከእንግዲህ ያንተ ዓለም አይደለም። ከጭንቀት ቆርጠጥ አለው ይላል አንድ ቦታ ላይ። ማለት ያነበብኩት ሐሳብ ነው። ይሄን የተናገረ ሰው ከጭንቀት ቆርጠህ ጣለው። ዶንት ወሪ። ፊ ጊዜ ተናግሬያለሁ። አትጨነቅ። አሁን ምንድን ነው የሚሉት ወገኖቻችን? እግዚአብሔርን ምን ለማድረግ? ለማስደሰት ህጉን ለመፈጸም ኑ ጾምና ጸሎት እንያዝ ይላሉ። አዳር እንያዝ ይላሉ። የአዳር ጸሎት። በዚህ አዳር ምን ሊል ነው? ጾም ጸሎት፣ ረጅም ጊዜ ጾም ጸሎት። ለምን? ሊዋጋ ነው። በዚህ ተሟግቶ በእግዚአብሔር ፊት ምን ሊሆን? በሱ ደስ የሚለኝ የምወደው ልጄ ይህ ነው እንዲባል ማለት ነው። እንዲህ አይነት ጥረት፣ እንዲህ አይነት ትጋት አትለካው። አያችሁት? ይሄ እግዚአብሔር አያውቀውም። አያሳዝንም? ለምን እንደማስብ ታውቃላችሁ? እኛ ብዙ ዘመን ለእንዲህ አይነት ነገር ምን ብለን ነበር? ተግተን ሮጠን ነበር። ለካ በእግዚአብሔር ፊት የማይልም አይለካም። በእግዚአብሔር ሐሳብ ውስጥ የለም።
እግዚአብሔር ምን አድርጎታል? ቆርጦ ጥሎታል፣ ወርውሮታል። ምክንያቱም እነዚህ ሰዎች ልብ በሉ፣ እነኚህ ሰዎች ይሄ አሁን የጠቀስኩት ልምምድ፣ ይሄ መድከም፣ እንደገና መውደቅ፣ በንስሐ ማልቀስ፣ ሄዶ ስለ ኃጢአት መታጠብ፣ እንዲህ አይነት ልምምድ ሁል ጊዜ የሚያደርጉ ሰዎች ወዴት አይመጡም? ወደ እግዚአብሔር ሕይወት መድረስ አይችሉም። በቃ 42 ወራት ከእግራቸው በታች እየረገጡ ስለሚኖሩ ይሄ ማለት በጣም የሚከብድ ነገር ነው። የእግዚአብሔርን ከፍ ያለና የተቀደሰን ነገር ምን ያደርጋሉ? ይረግጣሉ፣ ሚንስ ያክፋፋሉ፣ እንደ ማይረባ ነገር ይቆጥሩታል። እኛ የምናወራቸውን ነገሮች ማለት ነው። የሕፃንነትም ሕይወት ነው በነገራችሁ ላይ። እግዚአብሔር ደግሞ ከሕፃናት ፍጹም ነገር ሊጠብቅ ነው አይችልም። እና አሳልፎ ምን አድርጓቸዋል? ለ42 ወር ለ3 ዓመት ተኩል ይህ የውጭ አደባባይ ኦፕን ኤየር ብዬው ነበር አለ ሲተረጉሞ፣ ለአየር የተጋለጠ ነው። በሌሊት በጨለማ ተሸፍኖ ያለ ነው። በቅዱስ ስፍራ ሁልጊዜ ግን ምን አለ ብያለሁ? ብርሃን አለ። አያችሁ በክርስቶስ አሁን እስቲ ስፕሪታችን መንፈሳችን ሁሌም ምንድን ማለት ነው? ፍጹም ነን። አየህ ፍጹምነት በመንፈስ ውስጥ ነው። ፍጹምነት የት ነው ያለው? በመንፈሳችን ውስጥ ሁል ጊዜ ምንድነን? ፍጹም ነን። ነገር ግን ውጫችን ግን ንግግራችን፣ አካሄዳችን፣ ምኞት ይመጣል አይደለ? በዚህ ዓለም ላይ ብዙ ሳንካ ነገር ሲመጣ ግን ምን ያደርገናል? የውስጥ ፍጹምነታችንን ሲገዳደረው እናያለን። አያችሁት አይደል? ግን ምን ብሎናል? እግዚአብሔር ይመስገን አትለካው ተወው ነው። ይሄ ማለት በቃ እግዚአብሔር ለዘላለም አይፈልገውም ማለት ነው አይደለም። እግዚአብሔር ለጊዜው ለተወሰነ ጊዜ ማለት ነው ምን ብሎታል? ትቶታል። ነገር ግን በራሱ ጊዜና ሰዓት ምን ያደርገዋል? ኦልሬዲ ወደ ፍጹምነት ያመጣዋል። የዛኔ በከተማይቱ ውስጥ ምን የለም ማለት መቅደስ የለም፣ ወደሚባለው ከፍታ እንደርሳለን ማለት ነው። እግዚአብሔር ይመስገን። ሌላው እንድናየው የምፈልገው ለማስታወስ ነው። አትለካው የሚለው አገላለጽ በኃይል መወርወር ነው። ከቤተ መቅደስ ቅጥር ግቢ ማባረር ነው። ይህ ነው ከእግዚአብሔር ሕይወት ይሄ የእግዚአብሔር ልጅ ነኝ ክርስቲያን ነኝ ምናምን ነኝ የሚለውን በሙሉ ምን ያደርገዋል? በቃ ውጪ ጥለዋል፣ ያባረረዋል ማለት ነው። ይሄ ፊት ጊዜ ተናግሬዋለሁ። በጣም አሳዛኝ ነገር እንደሆነ ዛሬ ብዙዎች ይህን ጉዳይ ምን አድርገውታል? ወይም 3 ዓመት ተኩል የሚለው ቃል አንፐርፌክሽን ማለት ነው። ለስንት ጊዜ ተወው ነው የተባለው? ለ42 ወራት ነው ያለው አይደል? ለ42 ወራት ምን አድርገው ተወው ነው የተባለው። ስለዚህ ምንድነው የሚያመለክተን? ፊት ጊዜ የሆነ ነገር ለማውራት ሞክሬያለሁ። ፊት ጊዜ አይደል? ምንድን ያልኩት ይሄ 1260 ቀናት ነው። አሁን አግኝቼዋለሁ ማስታወሻ ላይ 1260 ቀን 42 ወር
ምንድነው የሚያሳየው? በተለይ ብዙ ቦታ በራእይ ውስጥ ተጽፎ እናገኛቸዋለን። ምንድነው የሚያመለክተው ሲል ፍጹም ለመሆን የማይችል ምንድነው አትለካው የተባለው? ታስታውሱ እንደሆነ የተፈጥሮን ቦታ ምን አትበለው፣ አትለካው። ምድራዊነትን አትለካው፣ ስጋዊነትን አትለካው፣ ዓለማዊነትን ምን ሊሆን አይችልም? ፐርፌክት ሊሆን አይችልም። ፍጹም መሆን አይችልም። ግን ምን አለ እዛ ሰፈር በሃይማኖት ፍጹም ለመሆን ሰው ሲጋጋጥ በእግዚአብሔር ዘንድ ተቀባይነት እንዲኖራቸው ምን ሲሮጡ ግን እናያለን። ስለዚህ ይሄ ቦታ ሙሉ ቁጥር ነው፣ ግን ወደ 7 መድረስ ያልቻለ ምንድን ነው? ቁጥር ነው ይሄ ቁጥር። ስለዚህ ትርጉሙ ፍጹም መሆን የማይችል ባህሪ ውስጥ ያለውን ነገር ፍጹም እንዲሆን ለእግዚአብሔር ምን ማድረግ ለማምጣት መጣጣሬ፣ እሱ ነው ችግር ፈጣሪ። እግዚአብሔር ምን ብሎታል? አየ ወደ እኔ አታምጣብኝ ብሎታል። ከኔ ጋር አታገናኝብኝ። ግን ምን አድርግ? አቮይድ አድርገው፣ አባረው። ምን ማለት ነው በሌላ ቋንቋ? አሁን ብዙ ጊዜ ሰዎች በእርግጥ እኛ ይህንን ህይወት ስንኖር እንደ ሊከሱን ይፈልጋሉ። ፊት ጊዜ ያነሳዋትን ቃል ነው የምናገረው። ሰው ፍጹም ነው በመንፈሱ ምንድን ነው ፍጹም ስለሆነ ኃጢአት የለም፣ ምንም የለም። ኃጢአት እንኳን ቢያደርግ እግዚአብሔር ምን አይለው? አይቆጣው እና እንደፈለገ ይኑር ይላሉ። እንደፈለገ ይኑር ይላሉ ብለው ይከሱናል። ግን እኔ ልጠይቅ፣ አንድ ሰው አንድ ስህተት ይፈጽም፣ አንድ ስህተት ምን ያርግ? ይፈጽም። አልቅሶ ጌታ ሆይ ምን በለኝ፣ ይቅር በለኝ ብሎ ካለቀሰ በኋላ ሁለተኛ ምን አልልም ይላል ሲገዘት፣ አላጠፋም ለዛሬ ብቻ ምን አድርገኝ ይቅር ይልና ከአንድ ቀን በኋላ መልሶ ምን ያደርገዋል? መልሶ ሲፈጠፈጥ ታገኘዋለህ። አሁንም ይመጣና ምን ይላል? ይቅር በለኝ። ይቺን ምን አድርገዋታል? ይቺን ጨዋታ፣ ይቺ ሮቴሽ፣ ይቺ ዙሪያ፣ ይቺ ሽክርክሮች በቃ እንትን ነው ክርስቲያን ነኝ በጌታ የበረታ ነው ተብሎ ምን ይደረግለታል? ሲጸልይ ንስሐ ሲገባ ልቡ እኮ ቅን ነው ተብሎ ይነገርለታል። አንፐርፌክሽን የማይቆጠር እግዚአብሔር የማያውቀው እግዚአብሔር የማይቆጥረው ህይወት ነው ይሄ ህይወት። ታዲያ የትኛው እግዚአብሔር የሚቆጥረው ፍጹምነት፣ መንፈሴ ላይ ያለው ገናንነት ፍጹምነት ምን ስል እኔ በሆነ ስህተት ውስጥ ምን ብገኝ ወዲያውኑ ምንድን ነው የማወራው? ይሄ እኔ አይደለውም፣ በእኔ የሚያድር ማን ነው እላለሁ? ኃጢአት ነው። ይሄን ደግሞ ክርስቶስ መስቀል ላይ ምን አድርጎታል? ይሄ ነዋ ታዲያ የወረወረው፣ ይሄን ነዋ ቆርጦ ያወጣው፣ ይሄንን ነዋ የስጋን ስራ የዓለምን ስራ በውጭ ያለውን ስራ ምን አድርጎታል? መስቀል ላይ ጠርቆ ከመንገድ አየህ። አሁን እግዚአብሔር መንፈሳዊ የሆነውን ነገር ነው ከኔ ምን እያደረገ ያለው? እየፈለገ ያለው። ስለዚህ እሱን ለማግኘት ደግሞ በውስጤ እግዚአብሔር ምን እያደረገኝ ነው? ለውጭው ዓለም እየገደለኝ ነው አይደለ እንዴ? ከውጭው ዓለም አሁን አይለካ ከሚባለው ዓለም እኮ እኔን በመስቀሉ ስራ ምን እያደረገ ነው? ዕለት ዕለት የምናስተውል ከሆነ እያራቀን ነው። ከከተማ ምን እያደረገን ነው? እያወጣን ነው። ይሄ አይለካ የተባለው ከተማ አየኸው? ይሄ እድሞ፣ ይሄ ለአሕዛብ ከተሰጠው ይሄ በሕግ በስርዓት በሃይማኖት በብዙ አይነት የሚኖረውን ዓለም ከሱ እያሸሸኝ ነው። በራክ ቁጥር ታውቃለህ፣ ለተለያየ ለዚህ ዓለም ምኞት ምን አልልም፣ አልጋለጥም። ሳሸንፍ ነው የምገኘው። የተሻለ ህይወት ስኖር ነው የምገኘው።
እንጂ ብዙዎች እንደሚከሱን ብዙዎች እንደሚያላግጡብን አይደለንም። ወይም ደግሞ በእኛ ህይወት ውስጥ እየመጣ እንደሚከሰን አንተ እኮ ዝም ብለህ ነው የእግዚአብሔር መንግስት ምናምን እያልክ የምትኖረው እንዴት የእግዚአብሔር መንግስት ኖሮ እንደዚህ አይነት ምኞት በአንተ ውስጥ ሊኖር ይገባል? እንዴት አንተ በዚህ አይነት ሁኔታ ውስጥ ልትገኝ ይገባል? እያለ ራሳችን በራሳችን የሚከሰን ብዙ ነገር አለ። ግን ምን እያደረገን ነው? ይሄ ከሳሽ ምን እያለን ነው? በዚህ ጉዳይ ፍጹም ልትሆን ይገባል። እንዴት በዚህ ጉዳይ ልትወድቅ ቻልክ ብሎ እየከሰሰኝ ነው። አይ እግዚአብሔር ምን አይለውም? ይሄንን አቤት አይለካውም። ወይም ደግሞ በክርስቶስ መስቀል ምን ብሏል? ተሽሯል። እኔ አይደለሁም ነው እኮ ከእኔ ተቆርጧል ነው እኮ አይደለ እንዴ? ይሄ የውጭው ዓለም ይሄ ውድቀት ምን የሚባለው ነገር ከእኛ ምን ሆኗል? ተቆርጧል። አትለካው። ይሄንን ነው የሚያስተምረኝ። በቃ አትለካው፣ ተወው። ለተወሰነ ጊዜያት ይረግጡታል። እኔ ከእግዚአብሔር ይበልጣለሁ እንዴ? ከእግዚአብሔር ሐሳብ እኔ ይበልጣለሁ? ስለዚህ እግዚአብሔር ያለውን ነው ምን ምለው አሜን ምለው። የዛኔ ይሻልሃል። ልንገርህ፣ ለአንተም ይሻልሃል፣ ለእኔም ይሻለኛል። ልንገርህ፣ ከዛ በኋላ አንደኛ ከጭንቀት ትገላገላለህ። ጭንቀት የሚባለው ወይኔ ከእግዚአብሔር ጠፋው፣ ወይኔ በህይወቴ እንዲህ ጉዳይ ውስጥ ገባው፣ ወይኔ ከሚል ጭንቀት ዓለም ነፃ ትወጣለህ። ሁለተኛ የተሳሳትክ ሰው አይደለህም፣ ከዚህም ነፃ ትወጣለህ። ሶስተኛው እረፍት ታገኛለህ። አየህ፣ እረፍት ታገኛለህ። እግዚአብሔር እንደማይቆጥረው ከእግዚአብሔር ሐሳብ ጋር ባይምሮ ስትግባባ ታዲያ ምንድን ነው የሚፈልገው? የሚፈልገው ውስጥህን ነው። ከውስጥ ወደ ውጭ የሚወጣ ህይወት አለ። ያን ህይወት እንድትጠብቀው ነው። እግዚአብሔርን መጠበቅ እንድትለምድ ነው። ሌላ እኮ አይደለም። አንተ እኮ ያለ እግዚአብሔር ምን ለመሆን ነው? ጻድቅ፣ ቅዱስ እንዲህ የሆነ ልትሆን የፈለክ ኖ ሆልድ ዳውን ወይ ደግሞ ተረጋጋ አይነት ነገር ነው። እኔ ትርጉሙ የሚገባኝ ተረጋጋ፣ እንደሱ አይደለም ጫወታው። ታዲያስ ይኸውልህ በእግዚአብሔር ተጀምረሃል፣ በእግዚአብሔር ትፈጸማለህ። ያንተ ጣልቃ ገብነት በአንተ ህይወት ውስጥ በፍጹም አያስፈልግም ነው የእግዚአብሔር ድምፅ። አየህ፣ ለ1260 ቀናት አሳልፎ ሲሰጥ ምን እያደረገህ ነው? እኔ የሚታየኝ ነገር ስላለ ነው። ምን እያደረገኝ መሰለህ? እየፈተነኝ ነው። ለእግዚአብሔር እገዛለሁ ወይስ ለራሴ ነው የምገዛው? በዚህ ጉዳይ ላይ እግዚአብሔር እኔን ምን እያደረገኝ ነው? ፈተና ውስጥ እንደከተተኝ ራሴን አየዋለሁ። አየህ፣ አሁን ወደ እረፍት ዓለም፣ ወደ እምነት ዓለም፣ በእግዚአብሔር ወደ ተማመነ ህይወት እስክገባ ድረስ እነዚህ 42 ወራት የተባሉት ነገሮች ምን ያደርጉኛል? እየመጡ ሲረገጥ እላለሁ፣ ብንን ያደርገኛል። አልሞትኩም፣ በቃ መሞት አለብኝ። አየህ፣ አሁንም ቦታውን እግዚአብሔር ከኔ ምን እንዳረገው እንዳራቀው ምን ማድረግ አለብኝ? ማመን አለብኝ። በቃ እያመንኩ ማመን፣ እያመንኩ ማመን፣ እያመንኩ ማመን፣ እያመንኩ ማመን። ከዛ በኋላ እግዚአብሔር በህይወቴ ምን እንደሚሰራ እረዳለሁ፣ አያለሁ። አልቆጠረው፣ ካልተወው ተወው ካለ ምን አስጨነቀ? እንደ ልብ ኑር። እኔ አላልኩም እንደ ልብ ኑር። እንደ ልብ ኑር ሳይሆን ተወው ብሎዋል። ተወውና ከዛ በኋላ የሚመጣውን ጽድቅ ታገኛለህ። የእግዚአብሔር የምሕረት እጁ፣ የእግዚአብሔር የከበደችው ምኑ እጁ ስትመጣ ታያታል። ወንድሞቻችን በውጭ የቀሩት እኮ ስለቆጠሩት ነው አይደል? ስለሚለኩት እኮ ነው። ምንድነው? ቆይ ምንድነው? አሁን የእግዚአብሔርን ቃል ልክ በዚህ በጃኬት በምናምን ነው አይደል? እዚህ መጥቼ ምን እያርኳለሁ? ግን ይሄን ያህል ታላቅ ቃል እየሰበክ እንዴት እንደዚህ ትሆናለህ ይለኛል። ለኪው ይሄ ውጭ አዳሪ አየው 42 ወር የሚኖረው ልብስ ነው የሚለካው። ለምን ከረባት አላረክም ነው። አልፎ ተርፎ ደግሞ አሉ እነዚህ ብልጽግና ምናምን የሚባሉት ደግሞ እነሱ ደግሞ እንዴት መኪና አይኖርህም?
አዎ እንዴት መኪና አይኖርህም? እንዴት እንደዚህ አትሆንም ብሎ ምንድነው ወደ ውጭ ነው የሚያሰጣኝ። አሳልፎ ለመከራ ነው የሚሰጠኝ። አይገርምም? አንድ ነገር እያየው ነበርና እሱ ነገር መጣብኝ። ምንድነው መሰላችሁ? ጊዜው ቀኑ ፀሐዩ ቀኑ እስኪሰልፍ ቀኑም እስኪጨልም ድረስ ወደ ኮረብታው እሸሻለሁ የሚል ቃል አለ መሐሌ ላይ። የዛ ነገር ትርጉም እያየው ነበርና በጣም ገረመኝ። ቀንና ሌሊት ባለበት ቦታ ላይ እንደዚህ አይነት ውዝግብ አለ። አየኸው? ስለ ልብስ ነው የምትጠየቀው። አየኸው? ስለ ኑሮህ ነው የምትጠየቀው። ስላለህ ሀብት ነው የምትጠየቀው። አንተ እግዚአብሔርን እያመለክ እንደዚህ መናጢ ድሃ ለምን ሆንክ ነው የሚል። እንደዚህ እንዴት ሆንክ ነው እንደዛ። እነዚህ ጥያቄዎች ናቸው የሚያርበተብቱ። ግን ምን ይላል ያ ቦታ? ቀኑ እስኪሰንፍ ጥላው እስኪገፈፍ ድረስ ወደ ኮረብታው ምንድነው ካላችሁን ተምረነዋል። ሞት ነው። ሞት ክርስቶስ በኮረብታ ላይ ሄዶ ምን ሆነ? ተሰቀለ። እዛ ሄደ ስትሞት ቀኑ እስኪሰንፍ ጥላው እስኪገፈፍ። ዋው እንዴት ድንቅ ነገር ነው! ይህ ነው። ይሄ ውጪው ዓለም የማይቆጠረው ዓለም እስኪጠፋ ድረስ እግዚአብሔር የወሰነው ጊዜ እስኪፈጽም ድረስ ሙት። አንተ ሂድ፣ ሙት መስቀል ላይ ሂድ፣ ኮረብታ ላይ ሂድና ተደበቅ። በቃ ምንድነው? ምን ማለት ነው? እኔ አይደለሁም፣ በቃ እኔ አይደለሁም። በዚህ ጉዳይ እኔ ኃላፊነት የለኝም። እኔ ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም ስትል ከዚህ ዓለም ጣጣ ትደበቃለህ። መሸሸጊያ ዋሻ ብለህ መዘመር ከፈለክ ይሄንን እያሰብክ ነው፣ ሌላ አይደለም። መሸሸጊያ ዋሻ ይባላል አለ መዝሙር። መሸሸጊያ ዋሻ ይሄ ነው፣ የመስቀሉ ሰፈር ነው። ሄጄ ውጪውን ስሰቅለው የማይቆጠረውን ስገለው እደበቃለሁ። እስከ መቼ? ፍጹምነት እስኪመጣ ድረስ። ድንቅ ነገር ነው። እግዚአብሔር ይመስገን። ጨርሻለሁ።